ሰላም ጤና ይስጥልን አድማጭ ተመልካቾቻችን የኢትዮ ፎከስ ነው። በወቅታዊ ጉዳዮች ላይ ሁለት እንግዶችን ይዤ ቀርቤያለሁ። እንግዶቹን የማቀርብላችሁ ከፋኖ ሰራዊት ግንባር ነው። አንደኛ ፋኖ አበበ ሙላቱ ወይም ደግሞ አበበ ጺሞ የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነት ኃላፊ ከሸዋ ጠቅላይ ግዛት ህዝብ፣ በተመሳሳይ ፋኖ መልካሙ ጣሴ የአማራ ፋኖ ህዝባዊ ድርጅት ስልጠና መምሪያ ኃላፊ ከጎንደር ጠቅላይ ግዛት ሁለቱ በወቅታዊ ጉዳዮች ዙሪያ ቆይታ ያደርጋሉ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደሚታወቀው የአማራ ፋኖ ህዝባዊ ድርጅት ከሁለት ቀናት በፊት ሁለት ከፍተኛ የድርጅቱን አመራሮች ከኃላፊነት አንስቷል፣ ከአባልነትም አግዷል። ይሄ ጉዳይ እስካሁን ድረስ መነጋገሪያ የሆነ ጉዳይ ነው። ከዚህ ጋር በተያያዘ አዳዲስ መረጃዎችን ለህዝብ ይፋ እንዲያደርጉ በዚህ ቃለ መጠይቅ ተጋብዘዋል። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ዋልክ? አመሰግናለሁ እንግዶቼ ስለሆናችሁ። አድማጭ ተመልካቾችንም እንግዲህ እናንተን ስለጋበዝኩኝ እየተከታተሉ አብረዋችሁ እንድትቆዩ ድጋሚ ጋብዛለሁ። ወደ ወቅታዊ ጥያቄዎች ነው የሚሄደው። አበበ ቅድሚያ ላንተ ልስጥ። አጠቃላይ የፋኖ ትግል ወቅታዊ ሁኔታውን በተመለከተ ከውስጥ ወደ ውጭ አሁን ፋኖ ያለበት የትግል ደረጃ በወታደራዊ ቁመና፣ በውጊያ አቅም፣ በህዝብ ድጋፍ፣ በተጽዕኖ ፈጣሪነት እንዴት ይገለጻል? እያደገ ነው ወይስ ደግሞ ባለበት ነው የሚለውን እንዴት ነው የምትገልጸው? እሺ፣ አመሰግናለሁ። በቅድሚያ ጋዜጠኛ በለጠ ለዚህ መድረክ አክብረህ ስለጋበዝከን በታላቁ የአማራ ህዝብና አማራ ፋኖ ህዝባዊ ድርጅት እንዲሁም ዕለት ተዕለት በሚዋደቁ በጀግኖች ሰማዕታት ስም በቅድሚያ ላቅ ያለ ምስጋናዬን ላቀርብ እወዳለሁኝ። በመቀጠል ወደ ጠየቀኝ ጥያቄ ሳልፍ በዋናነት አሁን የአማራ ህዝብ ትግል የፋኖ ትግል እንዴት እየሄደ ነው፣ የእድገቱ ሁኔታስ፣ ከህዝቡ ጋር ያለው ቁርኝትስ ምን ይመስላል የሚለው በጥቅሉ የሚታወቅ ነው። ከዚህ በፊት በርካታ ተግዳሮቶችን አልፎ አሁን የደረሰበት ፍሬ እያፈራ ያለበት ደረጃ ላይ ደርሷል። በጣም በጥቂት ነበረ ትግሉ የተጀመረው ይታወቃል። ከዚህ በፊት በአንድም በሌላም መልኩ በርካታ ሰዎች ማብራሪያ ሰጥተውበታል። ይህን ጉዳይ ልሄድበት አልፈልግም። ግን ደግሞ ከአንድ ከሁለት ከአምስትም ከስድስትም የተነሳው ትግል አሁን ላይ የበርካቶች ስብስብ ሆኖ እስከ አፍንጫው የታጠቀውን ኃይል እያንኮታኮተ ያለበት ሁኔታ ነው ያለና በተለይ ደግሞ ምንም መዘንጋት የሌለበት በከፍተኛ በጀት በከፍተኛ ትጥቅ በከፍተኛ ግብአት እንዲሁም ሀገሪቱ አለኝ የምትላቸው አንጡራ ሀብቷን አፍስሳ ያሰለጠነቻቸው ጀነራሎች፣ ኮሎኔሎች እና በርካታ የጦር አመራሮች ያሉበትን ስብስብ እያንኮታኮተ ያለ እነዚህን ሁሉ ስብስቦች የተሸከመን የስርዓቱን ወንበር ጠባቂ ሰራዊት በላይ በአየር ከታች በመሬት በርካታ ተጋድሎዎች እየተደረጉበት እነዚህን ሁሉ ጫናዎች ተቋቁሞ ይሄንን ስርዓት እያንኮታኮተ ያለ እንደሆነ ዓለም ያወቀው ፀሐይ የሞቀው ነው። በዋናነት ይሄንን እነዚህ ኢትዮጵያ አንጡራ ሀብቷን እንትፍ ብላ ያሰለጠነቻቸው ጀነራሎችን የሚመሩትን ሰራዊት እያንኮታኮተ ያለ በጠንካራ አለት ላይ የተመሰረተ የፋኖ ሰራዊት ተገንብቷል። ከምንም በላይ በውጊያ ብቃቱ የተፈተነ የአደረጃጀት ሲስተሙን እያዘመነ የመጣ ከዕለት ተዕለት የመደበኛ ውጊያ ቢባል የሽምቅ ውጊያ ቢባል ሌሎች በርካታ የውጊያ አይነቶችን እያደረገ በጠላት ላይ ከፍተኛ የሆነ ጉዳት እያደረሰ ያለበት ሁኔታ ነው ያለና በጥቅሉ የሰራዊታችን ወይም የአማራ ፋኖ ትግል ከፍተኛ ደረጃ ላይ ደርሷል፣ አድጓል። በዓለም አቀፉም ማህበረሰብ ዘንድ ከፍተኛ እውቅናን አትርፏል። በርካታ የጠነከሩ አደረጃጀቶች እየወጡ ያለበት ሁኔታ እንዳለ ጠቆም ማድረግ እፈልጋለሁ። ወደ ዝርዝሩ ባልገባም እንኳን ከህዝባችን ጋር ያለው ቁርኝት በተመለከተ ህዝቡ አንዱ የትግሉ አካል ነው። ህዝቡም አብሮ በጠንካራ የትግል መንፈስ ከዚህ ከተደራጀው ሰራዊት ጋር ከፍተኛ የሆነ ተጋድሎ እያደረገ የሞቱም ገፈት ቀማሽ እየሆነ የሀብት ንብረት ውድመቱም ገፈት ቀማሽ እየሆነ በተለይ በርካታ ማህበረሰባችን ሚስቶቻቸው እየተደፈሩባቸው እንኳን ከፍተኛ ተጋድሎ እያደረጉ ነው። ልጆቻቸው እየተደፈሩ በዚህ ዘመን ሊደረጉ የማይችሉ በሰው ልጅ ላይ ሊደረጉ የማይችሉ ዘግናኝ ግፎች ተደርገዋል።
የ8 ዓመትና የ9 ዓመት ወንድ ህፃናት ወንድ ለወንድ ግንኙነት ተደርገዋል። በአሰቃቂ ሁኔታ በመቀመጫቸው ወይም በፊንጥጣቸው መከላከያ ሰራዊት ግንኙነት አድርጓል። ለዚህም የዓለም አቀፍ ማህበረሰቡ ይሄንን ማጥራት የሚፈልግ የዓለም አቀፍ ማህበረሰብ ካለ መሬት ላይ ወርዶኛል መጠየቅ ይችላል። የድርጊቱ ወይም የዚህ ጥቃት ሰለባ የሆኑ አካላቶችን በአካል ማገናኘት እንደምንችል በዚሁ ጠቆም አድርጌ ማለት ፈልጋለሁና ህዝባችን በጥቅሉ እነዚህን ሁሉ መከራዎች፣ እነዚህን ሁሉ ግፍ፣ እነዚህን ሁሉ የመከራ ድምር ውጤቶች ተሸክሞ የነዚህ ሁሉ የውጣ ውረድ ድምር ውጤት የሆነ ማህበረሰባችን ከኛው ጋር አብሮ እየታገለ የወደፊቱን የአማራ ነጻነት እየናፈቀ በቅርብ ጊዜ አማራው ነጻ ወጥቶ ሀገሪቱም እንደ ሀገር ከምስቅልቅሎሽ ታድገን እንደ ሀገር አብረን በጋራ የምንቆምበትን መንገድ እየናፈቀ ከኛ ጋር አብሮ እየታገለ ያለበት ሁኔታ ነው ያለ። ስለዚህ ሰራዊቱም የምንመራው ሰራዊትም የምናስተዳድረው ህዝባችንም በጋራ የዚህ ትግል ዋነኛ ሞተር ሆኖ እየታገልን ያለንበት ሁኔታ እንዳለ ጠቆም ማድረግ እፈልጋለሁ። በሊ መልካም አመሰግናለሁ። ለመሆኑ በፋኖ ስም ዝርፊያና እገታ በሚፈጽሙ አካላት ላይ ፋኖ ምን አይነት እርምጃዎችን ለመውሰድ እየተንቀሳቀሰ ነው? የወሰደው እስካለ ህዝብ እንዲያውቀው ማድረግ፣ በዚህ በኩል ሰርጎ ገቦቹንም ለፕሮፓጋንዳም ለተግባር ስራም ፋኖን ከህዝብ ለመነጠል የሚንቀሳቀሱ አካላትን በመለየት በፋኖ ስም በራሱ የሚንቀሳቀሱትን በማሳወቅና እርምጃ መውሰድ እውነተኛ ፋኖን ከእንደዚህ አይነት ህገወጥ ነውረኛ ድርጊት ከሚፈጽሙት ለመለየት የተደረገ ስራ ምን አለ? እሺ አመሰግናለሁ። በድጋሚ በእርግጥ የመደብ ትግል ከሚያሳልፋቸው ተግዳሮቶች መካከል አንዱ በሰርጎ ገቦች አማካኝነት ትግሉን ከህዝብ ለመነጠልና የስም ማጠልሸት ሂደቶች ሄደው በማህበረሰብ ዘንድ ትግሉ እንዲጠላ ለማድረግ የሚካሄድበት አግባብ አለ። በስርዓቱ በኩል ስርዓቱ የቀጠራቸው ስርዓቱ በአንድም በሌላ መልኩ ተልእኮ የሰጣቸው አካላቶች በፋኖ ስም በርካታ ጸያፊ ድርጊቶችን ሲያደርጉ ይስተዋላል። በተለያዩ ቦታዎች ላይ ምናልባት እንደ ሸዋ እንደዚህ አይነት ድርጊቶችን አልፈቀድን። እንደዚህ አይነት ድርጊቶችን መቃወም ብቻ ሳይሆን ገና ከንጭጩ ገና ከለጋነታቸው እርምጃዎችን ወስደን ያስተካከልነው ቢሆንም እንደ ሸዋ ብዙም እንደዚህ አይነት ድርጊቶች ባይስተዋሉ፣ ነገር ግን አንዳንድ ማሳያዎች አሉ። እነዛንም በከፍተኛ ሁኔታ ከማህበረሰቡና ከሰራዊታችን ጋር በጋራ በመሆን እንደዚህ አይነት ህዝብን እና ትግሉ ለመነጠል ትግሉን ለማኮላሸት የሚካሄዱ አካሄዶችን እንደዚህ አይነት ድርጊት የሚያደርጉ አካላቶች ላይ የማያዳግም እርምጃ ወስደናል። ከዚህ በፊት ወደፊትም ቢሆን ከዚህ ድርጊታቸው የማይጠነቀቁ ከዚህ ድርጊታቸው የማይታቀቡ አካላቶች ካሉና የስርዓቱ ገረድ ሆነው ለስርዓቱ ታማኝ አገልጋይ ሆነው ስርዓቱ ህዝብን እና ሰራዊቱን ህዝብና ፋኖን ለመነጠል የሚያደርገውን ሴራ ለማበረታታት ወይም ይሄንን ሴራ ያቀደውን ሴራ ለመስራት የሚንቀሳቀሱ አካላቶች ላይ የማያዳግም እርምጃ እንደምንወስድ በዚሁ ጠቆም አድርጌ ማለፍ ፈልጋለሁኝ። በዋናነት ግን እንደዚህ አይነት ድርጊት የሚፈጽሙ አካላቶች የሉም ማለት አይቻልም። መጀመሪያ ላይ እንደጠቀስኩት ነው አሉ በተለያየ ቦታ ላይ በዚሁ ጠቆም አድርጌ ማለፍ ፈልጋለሁ። ከዚህ በፊት ግን በእኛ አካባቢ በሸዋ ቀጠና ላይ እንደዚህ አይነት ድርጊት ለማድረግ ሲንቀሳቀሱ የነበሩ አካላቶች ላይ እርምጃ እየወሰድን አልፈናል። በቀጣይም በዚሁ ልክ ነው የሚቀጥለው። ሌሎች ቦታዎችም ላይ እንደዚህ አይነት አዝማሚያዎች ካሉ ማናችንም ብንሆን ለትግሉ እንቅፋት ሊሆኑ የሚችሉ አካሄዶችን ቆመን መመልከት እንደሌለብን እና አስፈላጊውን እርምጃ ሁሉ በያለንበት መውሰድ እንዳለብን ጠቆም አድርጌ ማለት ፈልጋለሁ። በለጠ መልካም አመሰግናለሁ። መልካሙ ምናልባት ኔትወርክ ተስተካክሎ ከሆነ አሁን ልትገባ ትችላለህ። እሺ ለመሆኑ በዚህ በኩል በእናንተ ቀጠና እንግዲህ በጣም ከፍተኛ የሆነ የህዝብ ምሬት ከሚስተዋልባቸው ቀጠናዎች መካከል የእናንተ ቀጠና አንዱ ነው። በዚህ በኩል በዚህ በህዝብ በሚያሰቃዩ ላይ በፋኖ ስም እየተንቀሳቀሱ ውንብድና በሚፈጽሙ አካላት ላይ የወሰዳችሁት እርምጃ ምንድነው? በዚህ በኩል የምትሰጡት መተማመኛ ምንድነው?
እሺ አመሰግናለሁ። እንግዲህ በዋናነት ወደዚህ ትግል ስንወጣ ዋና ዓላማችን የአማራን ህዝብ የህልውና አደጋ መቀልበስና የአማራን ህዝብ ከተለያዩ ዘርፈ ብዙ ጥቃቶች መከላከል ነው የወጣንበት ዋና ዓላማ እሱ ነው። ስለዚህ በዚህ ሽፋን የተለያዩ የስርዓቱ ቅጥረኞችም ሆነ ሌሎች በሁለታችን ጸብ መካከል ለሌቦችም ሆነ የአማራን ህዝብ ሰቆቃና እንግልት ለማራዘም የሚፈልጉ አካላት በተለያየ መልኩ በስርቆትም በእገታም በዝርፊያም እየተሳተፉ ይገኛል። ይሄንን በዋናነት እየመራ ያለው ስርዓቱ እንደሆነ እናውቃለን። ግን ስርዓቱ ቢሆንም ሽፋኑ በፋኖ በኩል ወይንም በፋኖ በማስመሰል ዘረፋዎችም እገታዎችም ይፈጸማሉ። እነዚህን እንግዲህ በጋራ እርምጃ ለመውሰድ ከተለያዩ የፋኖ ተቋማት ጋርም ሆነን እየተናበብን እርምጃ እየወሰድን ነው የምንገኘው። ምክንያቱም ቀዳሚ ስራችን የአማራን ህዝብ ከተለያዩ ነገሮች መከላከል ነው፣ ከጥቃት መከላከል ነው፣ ከዝርፊያዎች መከላከል ነው፣ ከብዙ ነገሮች ህዝባችን መከላከል ስለሆነ በምንንቀሳቀስበት ቀጠና ይህንን ጉዳይ የማንፈቅድለት መሆኑን ነው አስገንዘብ እንፈልገው። በዋናነት እኛ በምንንቀሳቀስበት የመቀጠዋ ወረዳ ሙሉ በሙሉ እንደዚህ አይነት ኬዞች አይገጥሙትም እኛ ስላለንበት ማለት ነው። ነገር ግን ወደ ከደብረ ታቦር አለምበር እንዲሁም ከአዲስ ዘመን ጎንደር ከብናት አምቦ ሜዳ አንዳንድ ነገሮች ይከሰታሉ። እነሱም እንግዲህ የሁለቱ አደረጃጀቶች መገናኛ አካባቢ ስለሆነ በሁለቱም አደረጃጀቶች ምክንያት ወይም በሁለቱ ግጭት ምክንያት እንደዚሁ ለአገዛዙ ሰርጎ ገብ ሌቦች ምቹ ሁኔታ ፈጥሯል። እነዚህ አሁን ያልኳቸው ቦታዎች የሁለቱ ማለትም የአማራ ፋኖ ጎንደር ጠቅላይ ግዛትና የአማራ ፋኖ በጎንደር አንድነት የሚንቀሳቀሱበት የጋራ ቀጠና ስለሆነ ከሁለቱም አካባቢዎች ትንሽ በሁለቱም እያማኙ ዘረፊዎችና እገቶች ይፈጸማሉ። ይሄንን እንደ ተቋም ትግል እያደረግን ነው የምንገኘው። እኛ በምንንቀሳቀስበት ቀጠና አዋሳኝ ያሉትን ደግሞ በአካል በመሄድ እርምጃዎችን ሁሉ እየወሰድን ነው የምንገኘው። ይሄ በጥቅሉ የሁለታችን በተለይ የአደረጃጀት ልዩነት መኖሩ በዋናነት ለአገዛዙ ሰርጎ ገቦች በጣም ምቹ ሆኖ ነው ያገኘነው። ቀጣይ ይሄ የአማራ ፋኖ አንድነት በሚመጣ ማግስት እጃቸው ይቆረጣል እያየነው ነው። ዘለው ወደ ጉድጓዳቸውም እየገቡ ነው። ይሄ ነገር የሚቋረጥ ነው የሚሆነው። ወደፊት ህዝባችን የትግላችን የጀርባ አጥንት ነው። እሱንን በደንብ አስጠብቀን ይህንን ስርዓት አስወግደን ሌቦችንም አጋቾችንም እጃቸውን ቆርጠን የምንጥልበት ጊዜ ሩቅ አይደለም። ይሄ በቅርቡ የምናሳካው ጉዳይ ነው ማለት ነው። መልካም እንደው በዚሁ ሁለታችሁም ነው የምትመልሱት። በዚሁ መልካሙ ቀጥል። የፋኖ ሰራዊት ወደ ከተማው ህዝብ እየመጣን ነው የሚል ካሁን በፊት የነበሩ ጉዳዮች ነበሩ። አሁን ደግሞ በተቃራኒው እንግዲህ ብልጽግና ወደ ከተማ እየመጣ አይደለም፣ ፋኖ ከከተማ እየራቀ ነው የሚሉ የተለያዩ ፕሮፓጋንዳዎችንም እንደዚሁ ደግሞ በዘመቻዎች ላይም የሚያደርጋቸው እንቅስቃሴዎች አሉ። ለመሆኑ አሁን የፋኖ ትግል የከተማውን ህዝብ የትግል አማራጭ ወይ ደግሞ የትግል ተሳታፊ ለማድረግ እየሰራ ያለው ስራ አለ ወይ? አይ ጥሩ። ያው እንግዲህ አገዛዙ የተለመደው ምላሱ ብቻ ነው የቀረው። እንደሚታወቀው በአማራ በዚህ በምንንቀሳቀስበት ቀጠና በአጠቃላይ እንደ አማራ 75% በላይ በእኛ ያው ፐርሰንቱ ፐርፌክት ባይሆንም ኦልሞስት ከከተሞቹ ውጭ ስርዓቱ የለም። ያው ምላሱ ብቻ ነው ያለው። ያን ከተሞችን ደግሞ የሚፈልግበት የራሱ የሆነ ምክንያት አለው። ያ ማለት የክልሉ በተለይም የአማራ ከተሞች የኢኮኖሚ ማዕከል ናቸው። ኢኮኖሚውም በዛው ልክ ለማውደምም ጭምር ከተሞች ላይ ተቀምጦ ነው ይሄንን ውጊያም እያደረገ ያለ። እዛ ለፕሮፓጋንዳም እንዲያመቸው እዛው ላይ ሆኖ ነው እያወራ ያለው። እኛ ደግሞ ከተሞች ውስጥም ትግል የኛ ትግል አለ። ወደፊትም አጠናክረን እንቀጥላለን። እንግዲህ ያው በዚህ የሚገለጽ ባይሆንም ስራዎችን እየሰራን ነው። የከተማ የገጠር ትግል የሚባል ነገር የለም። እኛ ሙሉ ትግል ነው የምናደርገው። በዚህ ልክ በራሳችን ያው ወታደራዊ እቅዶችም አሉ። በዛ በወታደራዊ እቅዶች መሰረት ስራዎች ይሰራሉ። በዛ ልክ ነው የኛ ያለው ሁኔታ። አበበ ምናልባት እናንተ ያላችሁበት አካባቢ ደግሞ ምናልባት የሀገሪቱ ፖለቲካ ዋና
መቀመጫ ከሆነበት አዲስ አበባ በትንሽ ኪሎ ሜትር ርቀት ላይ ነው ያለው። እንደው ለአጠቃላይ አዲስ አበባን ጨምሮ ትልልቅ ከተሞች ለሚኖረው ህዝብ የፖለቲካ የትግል አጋርነት ከፋኖ ጋር ትስስር በመፍጠር በኩል የሚታይ ስራ አለ ወይ? ምናልባት በሚዲያ ባይገለጽ እንኳን ህዝቡን የትግሉ አካል አድርጋችሁታል ወይ? ያው እውነት ነው። በአንድም በሌላም መልኩ ህዝቡ ወደ ትግሉ እንዲቀላቀል የትግሉ አካል እንዲሆን እዛው ባለበትም ወደዚህ የሚቀላቀለውም ያው በቅርብ ርቀት ላይ ከመሆናችን ጋር ተያይዞ በርካታ ዱላ ቢበዛብንም ቅሉ በከተማ ያለው ህዝብ የትግሉ አካል የትግሉ ባለቤት እንዲሆን በርካታ ስራዎች ሲሰሩ ቆይተዋል። ምናልባት ለትግሉም ጤናማነት በሚል ወይም ለትግሉ ጤናማነት ከማሰብ አኳያ ማላነሳቸው በርካታ ዝርዝር ጉዳዮች አሉ። ሂድን በሆነ መልኩ ለማለፍ እገደዳለሁ እና በጥቅሉ ግን መሬት ላይ ወርዶ እየታገለ ያለ የከተማው ከተማ ነዋሪም ጭምር አለ። እዛው ከተማ ውስጥም ሆኖ በርካታ ስራዎችን እየሰራ ያለ ይሄ ወደፊት የሚታይ ነው። ዞሮ ይሄንን ያለውን ሂደት እና የትግሉ አቅጣጫ የትግሉ ሁኔታ በከተማዎች ላይ ምን ይመስላል የሚለውን ለማብራራት አልደፍርም። ምክንያቱም ያው ሚስጥር በሆነ ምን ይሄንን ለማብራራት ብዙም አልደፍርም። ግን የትግሉ ባለቤት እንደሆኑና በርካታ አካላቶች እየታገሉ እንዳለ በአንድም በሌላ መልኩ ጠቆም አድርጌ ማለት ፈልጋለሁ። ስለዚህ የከተማው ህዝብ ግን የትግሉ አካል ሆኗል፣ የከተማው ህዝብ በዚህ ትግል ውስጥ ታቅፏል የሚለው አጠቃላይ ገለጻ ግን ትክክል ነው? አዎ ትክክል ነው። ጥይት ወርዶ አለመተኮሱ፣ ነፍጥ ይዞ ምሽግ ይዞ ግንባር ላይ አለመተኮሱን አይደለም ማየት መቻል ያለብን። በጣም በርካታ የትግል ሂደቶች አሉ። ሁሉም በየፈርጁ የትግሉ ሁናቴ በሚፈቅዳቸው እና የትግሉ ሁናቴ በሚመቸው ልክ እየታገሉ ያሉ አሉ። ወደፊት ደግሞ የምናየው ነው የሚሆነው ውጤቱ እና በዛ ልክ ነው። ጥሩ። ወደ ወቅታዊ ወደ ድርጅታችሁ ጉዳይ ልምጣ። በዚሁ አበበ አንተ ነህ የምትቀጥለው። ድርጅታችሁ አማራ ፋኖ ህዝባዊ ድርጅት ሁለት ከፍተኛ መሪዎቹን አግዷል። እነዚህ ከፍተኛ መሪዎቹ አንደኛ መቶ አለቃ ማስረሻ ሰጤ፣ ሁለተኛ ደግሞ አቶ ከፈለኝ ናቸው። ለመሆኑ ከነዚህ ጋር ተያይዞ መግለጫ አጭር መግለጫ ተሰጥቷል። በተጨባጭ ከድርጅቱ ያሳገዳቸው ከአባልነት ያስባረራቸው የተገኘባቸው የዲሲፕሊን ግድፈት ምንድነው? የህዝብ ማወቅ ይፈልጋል ይህን ጉዳይ። አመሰግናለሁ። እንግዲህ ዋናው ነጥብ ይሄ ይመስለኛል። እንግዲህ በእግዱ ጉዳይ ላይ ግልጽ የሆነ ማብራሪያ እንፈልጋለን ነው ጥያቄው። አዎ እንግዲህ ያው እንትና መግለጫው ላይም እንግዲህ አቶ መስፍን ከፈለኝና መቶ አለቃ ማስረሻ ሰጤን ነው ከድርጅቱ ከፍተኛ ኃላፊነት ያገዳችሁት፣ ከአባልነትም ጭምር ያባረራችሁት መግለጫ ተሰጥቶበታል። በዚህ ጉዳይ ላይ ያው ማብራሪያ የምትሰጡትና የናንተ የሰራዊት አባል የናንተ ደጋፊና ህዝቡ ሊያውቅ የሚገባውና አጠቃላይ ህዝቡ ደግሞ ሊገለጽለት የሚገባው ጉዳይ ምንድነው? ምን የተገኘ የዲሲፕሊን ግድፈት አለ? ድርጅቱ ይሄንን ውሳኔ ሲወስን ያለምንም ምክንያት እንደሆነ ማንኛውም አካላት ቢሆን ማናችንም ብንሆን ግንዛቤ ውስጥ ልናስገባ ግድ ይላል። እንደ ድርጅት ውስጥ ዲሞክራሲያችን ጠንካራ እንደሆነ ሁላችንም መረዳት መቻል አለብን። በዛ ምልክ እየተንቀሳቀስን እንደሆነ የውጭ ማህበረሰብ ግንዛቤ ሊኖረው ይገባል ማለት ፈልጋለሁና በዚህም መሰረት በትዕግስት እነሱን ያስተናግድንበትን መንገድ ያስተናግድንበትን አግባብ ጠቆም የሚያደርግ ሂደት ነው። መጨረሻ ላይ የተጣራ መረጃ እጃችን ላይ ስለደረሰና በየወቅቱ የያዝናቸው መረጃዎች ስላለ በዛ መንገድ እየሄዱ ወይም በአላግባብ ከድርጅቱ ሳቤ ከድርጅቱ ያሰራር ሂደት ውጪ በተለይ መርህ አልባ ግንኙነት የሚባሉትን አይነት ማስረጃዎች ስናገኝ በዛ ላይ እንግዲህ እገዳ ልናደርግ ይችላል ማለት ነው። በዋናነት ሰዎቹን ወይም እነዚህን ሁለት ግለሰቦች
ያገድናቸው እጃችን ላይ የተጣራ መረጃ ይዘን በዛ መንገድ እየሄዱ ወይም በዛ በያዝኑ መረጃ መንገድ እየሄዱ እንደሆነ ከተረዳን በኋላ ሊታገዱ ይችላል። በዋናነት በሐሳብ ልዩነት እንዳልሆነ በተለይ የሐሳብ ልዩነት እንደተፈጠረ ተደርጎ በበርካታ እንትኖች ውጅንብሮች ሲፈጠሩ አይቻለሁ። በዋናነት ግን በሐሳብ ልዩነት እንዳልሆነ በተለይ አሁን የሚንጸባረቀው አንዳንድ ያልተገቡ አሉባልታዎች አሉ ሲዘዋወሩም ተመልክቻለሁ። በአጭሩ ድርጅታችን ትክክለኛ የሆነ የሄደበት መንገድ አለ። በዛም መሰረት ማንም ሰው በአመለካከቱ ሳቢያ በድርጅታችን ተጽዕኖ እንደማይደረግበት ይሄንን ሁሉም ማህበረሰብ ደጋፊ የሚባለውም በታችም ያለው አባላት ጠንቅቆ ሊያውቀው ይገባል። ይሄንን ድርጅታችን ማንንም ሰው ቢሆን እንደውም እላፊ በትዕግስት እላፊ በሆደ ሰፊነት ነገሮችን በማለፍ ነገ ይስተካከላሉ የሚል የበዛ ቅንነትና የበዛ ሆደ ሰፊነት ያለው አፋድ ላይ ነው ማለት ብችል ማጋነን አይሆንብኝም። አዎ ግን ነው። እስኪ በመሃል አንድ ጥያቄ ላስከተል። እንግዲህ እነዚህ ሰዎች ከብልጽግና እናንተ ጠላት ብላችሁ ከምትታገሉት ኃይል ጋር ከብልጽግና ጋር ግንኙነት አላቸው። ግንኙነት መስርተው ድርጅቱን አደጋ ውስጣው ያደጋውን እንግዲህ ድርጅቱን አሳልፎ ለመስጠት አጠቃላይ እንቅስቃሴ እያደረጉ ነበር የሚል ክትትል እያደረጋችሁ እንደሆነ መግለጫው እሱንም አትቷል። ቀደም ብሎ ደግሞ አቶ መስፍን ከፈለኝ ከብልጽግና ከፍተኛ ባለስልጣን ጋር በስልክ ያደረጉት የስልክ ቅጅ ከወጣ ምናልባት ወራትን አሳልፏል። ከዛ በኋላ እንደዚህ አይነት እንቅስቃሴዎች መኖራቸው እናንተና አጠቃላይ ድርጅቱን ይሄንን ድርጅቱ እያወቀ እርምጃ አልወሰደም ወይ ደግሞ በዚህ ጉዳይ ላይ ግልጽ የሆነ ማብራሪያ አልሰጠም በሚል ብዙ ጥያቄዎች ሲነሱ ነበር። በእርግጥ በወቅቱ የወሎ ጠቅላይ ግዛት እዝ ከኃላፊነት አግጄ ምርመራ እያደረኩ ነው ብሎ ነበር። ይሄን ያክል ጊዜ መቆየት ምን አስፈለገ? ለምን በወቅቱ እርምጃ አልወሰዳችሁም? የሚሉ ጥያቄዎችና አሁን ምናልባት እነዚህ እናንተ በተጨባጭ የደረሳችሁባቸው ናቸው። ከዚህ ጋር በተያያዘ በአጠቃላይ በድርጅታችሁ ውስጥ ሌላ ችግር አልተፈጠረም ወይ? እሱስ ማረጋገጫና ያላችሁ መተማመኛ ምንድነው? የሐሳብ ልዩነት እንደተደረገ ወይም የሐሳብ ልዩነት እንዳለ ተደርጎ የሚናፈሱት ውዥንብሮች እነሱ ስህተት እንደሆኑና በግምት የሚሰራጩ እንደሆኑ በግምት የሚሰራጩ ሐሳቦች ውዥንብሮች ስህተት እንደሆኑና ማህበረሰባችንንም ለውዝግብ እንደሚዳርጉ ይሄንን ግንዛቤ ውስጥ ማስገባት መቻል አለብን። በዋናነት ግን የጠቀስኩት ነው በድርጅታችን ውስጥ ድርጅታዊ አሰራሮች ጠንክረው የሚሄዱበት አግባብ እንዳለ በዚሁ ልናውቅ ይገባል ያለበት ብለን እናምናለን። እውነታው መታወቅ አለበት። እውነታው ምንድነው ነው? በድርጅታችን ውስጥ በተለይ አሁን እነዚህ ግለሰቦች ወይም በድርጅታችን ውስጥ በህወሓት ሳቢያ ልዩነት ተፈጥሮ እንዳለ ተደርጎ በርካታ ውዥንብሮች አይቻለውና ካፒቴን ማስረሻ መቶ አለቃ ካፒቴን ማስረሻ ሰጤና መስፍን አቶ መስፍን ድርጅቱን ጥለው እንደሄዱ መታወቅ መቻል አለበት ብዬ አምናለሁ። እውነታው ይሄ ስለሆነ ማለት ነው። በዋናነት ግን ሁለቱም ከህወሓት ጋር መስራት የለብንም የሚል አቋም አላቸው። ይሄ ሁላችንም አቋም ነው። ይሄ ሁላችንም አቋም እንደሆነ ይታወቃል። መቼም ቢሆን የማይታጠፍ መቼም ቢሆን የማይቀየር የሁላችንም አቋም ነው። ይሄ እየታወቀ አላስፈላጊ ውዥንብሮች ሲነዙ ስናይ ስህተት እንደሆነ የግድ ስህተትነቱን ተናግረን ማለፍ ስላለብን ነው። እውነታው ግን የሐሳብ ልዩነት ስላላቸው ብቻ ማንም ሰው በግል አመለካከታቸው ሳቢያ ከድርጅቱ ተጽዕኖ ተፈጥሮባቸው እንዳልወጡ ግንዛቤ ልንወስድ ይገባል። ሌላው የታገዱበት ምክንያት በዋናነት በርካታ ማስረጃዎች እጃችን ላይ አሉ። ግን ደግሞ ከአገዛዙ ጋር ግንኙነት ፈጥረውና ተልእኮ ተቀብለው እንቅስቃሴ እያደረጉ እንደሆነ ደርሰንባቸዋል። ይሄንንም እያደረጉ በመገኘታቸው ምክንያት ነው በማስረጃ አረጋግጠን ከድርጅት አባልነትም ኃላፊነትም ልናግዳቸው ይቻላል። ኢቭን በተለያዩ ስብሰባዎች ላይ
እንደራደር የሚል ሐሳብ ያነሳሉ። ከማን ጋር ነው የምንደራደረው? ከብልጽግና ጋር። በጣም የሚያሳዝነው ግን የአብዛኛው የተቋሙ አቋም ምናልባት እንኳን እንደ ድርጅት መነጋገር ከተቻለ እንደ ድርጅት ከማንኛውም አካል ጋር በመርህ በሰነድ የተመሰረተ ንግግር ሊደረግ ይችላል። ግን ደግሞ መርህ አልባ የሆነ ግንኙነት በየትኛውም አገር በየትኛውም ሁኔታ ልክ አይደለም። አንደኛ ህዝብም ይጎዳል፣ ሰራዊትም ይጎዳል። መርህ አልባ ግንኙነቶች በጥቅሉ ለጠላት ምቹ የሆኑ መደላድሎችን መፍጠሪያ መስመር ነው ብለን ነው የምናምነው እንጂ። ስለዚህ ይልቁንም ከስርዓቱ ጋር ያልተገባ መርህ አልባ ግንኙነት ሲያደርጉ ከአንዴም ሁለቴ ሶስቴ በማስረጃ ይዘናል። ይሄ ደግሞ ስህተት ነው። ስርዓቱን እየተዋጋን እየተፋለም ነው ባለንበት ወቅት በተለይም ትግሉ ከተጀመረ ጊዜ ጀምሮ በርካታ ጀግኖች ወንድሞቻችንን አጥተናል። በቅርብም በርካታ ጀግኖች ወንድሞቻችንን አጥተናል። የእነዚህ ወንድሞቻችን ደም ሳይደርቅ ደማችንን ሳንመልስ በደማቸው ላይ ከብልጽግና ጋር መደራደር አለብን፣ ከብልጽግና ጋር መነጋገር መቻል አለብን የሚል አቋም አለው። ከብልጽግና ጋር መነጋገር አለብን የሚል አቋም አላቸው ሁለቱም። ይሄ ከዚህ በፊትም በሪከርድ የሚወጣ ማስረጃ አለ፣ እጃችን ላይ ያለ ማስረጃ አለ። በእውኑ እየተፋለምነው ካለ ጋር ከገዳያችን ጋር መነጋገር መቻል መደራደር መቻል አለበት። ኢቭን መንገድ ሁሉ አመቻችተናል ነው ያሉት። መንገድ አመቻችተናል። ይሄ በጣም ጥራት ነጠቅ የሆነ መርህ አልባ ግንኙነት አማራዊ የሆነ ባህላችንን፣ አማራዊ የሆነ ሴታችንን፣ አማራዊ የሆነ ጀግንነታችንን የጣሰ የክህደት አካሄዶች ተደርገውብናል። ይሄ ክህደት ነው። በዚህ ምናልባት ወደ ብልጽግና እንድንገባ መንገድ አመቻችተናል ሲሏችሁ በድርድር ነው ወይስ እጅ በመስጠት ነው የተባለው? እንደው ነገሩ ለህዝብ ግልጽ ለማድረግ። አዎ እንግዲህ ነገሩ እየጸና ከሄደ እጅ በመስጠት፣ ነገሩ ካልጸና ደግሞ በድርድር ነው እሳቤያቸው። በድርድር ከብልጽግና ጋር ትናንት የሞቱ ወንድሞቻችን ደም ሳይደርቅ ከብልጽግና ጋር እንደራደር የሚል ሐሳብ በጣም የሚያሳዝን ነው። ለኛም ከፍተኛ የሆነ ድንጋጤ ነው የፈጠረብን። እስቲ ነው መንገዱን አመቻችተናል መደራደር እንችላለን የሚል ሐሳብ ነው ያነሱት። ከዚህ በፊትም በሪከርዱ ላይ እንደተሰማው በተለይ አቶ መስፍን ሲነጋገር ከዛም በኋላ የነበሩ እያንዳንዱ እንቅስቃሴዎች ነበሩ በመስፍን በኩል። እነዛ እንቅስቃሴዎች በርቀት ሆነ ቆይቷል ከወጣ ማለት ይቻላል። እሱ የነበረው እንቅስቃሴ በሰራዊቱም ዘንድ ይፈለግ ነበረ። ለምን አላስፈላጊ የሆኑ ሂደቶችን እንደሚሄድ ይታወቃል። ከስርዓቱ ወገን ወግኖ እንደሚታገሉ ይታወቃል። ግን ደግሞ በወደ ሰፊነት ከነገ ዛሬ ይመለሳሉ፣ አማራዊ ሳቢ ይኖራቸዋል በሚል በበዛ ትዕግስት ተሸክመን ቆይተናል። ይፋ አታደርጋቸውም። ብዙ ጊዜ ትኩረት ይፈልጋሉ። እንደው ትንሹንም ትልቁንም ግን ደግሞ ጊዜውን ጠብቆ ሁሉም ነገር ለህዝብ ይፋ ይሆናል፣ ይገለጣል። ጊዜው እስኪደርስ ግን መጠበቅ ግድ ስለሚለን እስካሁን ድረስ ተሸክመን ቆይተናል። ማንም ይሁን ማን ግን ተቋማዊ የሆኑ አሰራሮች፣ ተቋማዊ የሆኑ ውሳኔዎችን መቀበል ግድ ይለናል። ስለዚህ የታገዱበት ዋነኛ ምክንያት ከአገዛዙ ጋር ግንኙነት ፈጥረውና ተልዕኮ ተቀብለው በመገኘታቸው መሆኑን በማስረጃ እጃችን ላይ ስለያዝንና ስላረጋገጥን ከድርጅቱ ኃላፊነትም ከአባልነትም እንዲታገዱ ወስነናል። ጥሩ እንደ ተቋም ነው ተወሰነ። ጥሩ ከዚህ ላይ አንድ ነገር የሰማሁት አለ፣ ምናልባት ልታረጋግጥልኝ ከቻልክ። ፋኖ መከታው ማሞ ይሄንን መረጃ ከደረሰው በኋላ በቁጥጥር ስር ለማዋል ተንቀሳቅሶ ነበረ ባሉበት ቦታ የሚል ነገር አለ። ይሄ ትክክል ነው? ይሄ መረጃ ከደረሰ በኋላ በእርግጥ እነሱ ቀድመው ያዘጋጁት ስለነበረ መሽለኪያ መንገድ ያዘጋጁበት ሂደት ስለነበረ ይሄ መርህ አልባ ግንኙነት እንዳላቸው ከአንዳንድ ጉምቱ ከሆኑ የስርዓቱ ጀነራሎችና አመራሮች ጋር ንግግር እንደሚያደርጉ በርካታ ውይይት እንደሚያደርጉ ከደረስንባቸው በኋላ በከፍተኛ ሁኔታ በጥንቃቄ ነበር ሲንቀሳቀሱ የነበረው። ሰራዊቱንም አመራሩንም ሸውደው ነው የጠፉት።
ማስረጃ እንደያዝንባቸው ማስረጃ እጃችን ላይ እንዳለ ይሄንን እንቅስቃሴያቸውን በውል ሰራዊቱም በዙሪያቸው ያለውም ሰራዊት አመራሩም ግልጽ የሆነ ግንዛቤና እውቅና ካለው በኋላ ማስረጃ እንደተያዘባቸው ሲረዱ ሁለቱም ከሰራዊቱ ተነጥለው ተሰውረዋል። መስፍን ቆይቷል ከተሰወረ የት እንዳለም አይታወቅም። ከተማ እንዳለ ግን ማስረጃዎች አሉ። ከተማ እንዳለ ከተማ ውስጥ ነው ያለው። ከስርዓቱ ጋር እንደሚንቀሳቀስ ከስርዓቱ የመረጃና ደህንነት አካላቶች ጋር እንደሚንቀሳቀስ ይታወቃል። ይሄ ታንጀብል የሆነ ማስረጃ ለእጃችን ላይ ግን ከነገ ዛሬ ምናልባት የስርዓቱ አመራሮችም ጭምር የስርዓቱ አገልጋይ ሰራዊትም ጭምር እየከዱ ወደኛ እንደሚመጡ እምነት አለን። እየከዱ ምክንያቱም የዚህን ስርዓት አስከፊነት እያዩ የሚፈሰው ደም አንገሽግሷቸው ወደ እውነተኛው የህዝብ ትግል ከእውነተኞች ጎን መቆማቸው ስለማይቀር የሚል እምነት ስላለን እሱም በተመሳሳይ ከሄደ የቆየ የሰነበተ ቢሆንም ቅሉ ከነገ ዛሬ ተሻሽሎ ከዚህ ድርጊቱ ታቅቦ ይመለሳል የሚል እምነትም ስለነበረን ታግሰን ቆይተናል። እሱ ቆይቷል፣ ከወጣ ማለት ይቻላል ቆይቷል። ከሰራዊቱ ተነጥሎ ከጠፋ ቆይቷል። በመቶ አለቃ ካፒቴን ማስረሻ ሰጤ በኩል ግን ከሰራዊቱ ጋር እየተንቀሳቀሰ ነው የቆየ። ግን ደግሞ ማስረጃው እጃችን ላይ እንደደረሰና ማስረጃው በአመራሩ እጅ ላይ እንደደረሰ ሲረዳ ከሰራዊቱ ተነጥሎ ነው የጠፋው እንጂ አርበኛ መከታው ማሞ ለብቻው እሱን ነጥሎ እንትን ሊል የሚችልበት መንገድ የለም። በመርህ ቀድሞ ከስርዓቱ ጋር ንግግር ስለነበረው አፈትልኮ ጠፋ እንጂ እንደ ድርጅታችን መርህ ከሆነ ያጠፋ ሰው ታስሮ የሚጠየቅበት ከችግሩ እንዲመለስ የሚደረግበት የራሳችን የሆነ መርህ አለ። በዛ መርህ አግባብ ላለመነጋገር ከሰራዊቱ ቀድሞ አፈንግጦ የጠፋበት ሁኔታ እንዳለና አሁን የት እንዳለ እንደማናውቅ በዚሁ መግለጽ እወዳለሁ ማለት ነው። አመሰግናለሁ ፋኖ አበበ ሙላቱ። መልካሙ ምናልባት መጨረሻ የምትለው ካለ እድሉን ልስጥህ። እሺ አመሰግናለሁ። እንግዲህ የድርጅታችን ከፍተኛ አመራሮች የነበሩ ካፕቴን ማስረሻ ሰጤ የአፋድ የውጭ ግንኙነትና ዲያስፖራ መምሪያ እና የጎጃም ጠቅላይ ግዛት መሪ የነበረ፣ መስፍን ከፈለኝ የአፋድ ስራ አስፈጻሚና ወሎ ጠቅላይ ግዛት የደህንነት ክፍል የነበረ ሲሆን እነዚህ ግለሰቦች እንግዲህ በቀጥታ ከስርዓቱ ጋር በነበራቸው ህገወጥ ግንኙነት መርህ አልባ ግንኙነት ከጠላቶቻችን ጋር ግንኙነት በመኖራቸው እንዲታገዱ ተደርጓል። በነገራችን ላይ የአፋድ ድርጅታችን ውስጠ ዲሞክራሲው በጣም ነጻነት ያለው የሐሳብ የበላይነት የሚያምን ድርጅት ነው ማለት ነው እንጂ በግለሰቦች የተንጠለጠለ ድርጅት አይደለም። ግለሰቦችን ብቻ የሚያመልክ አይደለም። በጋራ ውሳኔ በዲሞክራሲ ውሳኔ የሚያምን ድርጅት ነው ማለት ነው። በዚህ እርግጠኛ ሆኜ ነው የምናገረው። ማንም ሰው በአመለካከቱ ሳቢያ በድርጅታችን ተጽዕኖ አይደረግበትም። እኔ በተደጋጋሚ ስብሰባው ላይ ስላለውበት የድርጅቱ አመራርም ስለሆንኩ በአመለካከቱ ሳቢያ ማንም ሰው ተገፍቶ እንዲወጣ የማይደረግበት ተቋም ነውና ካለፉት ስርዓትና ካለፉት መንግስታት ዲሞክራሲዎች ትምህርት ወስደን የተሻለ ዲሞክራሲ እንዲኖረው በደንብ የሰራነው ድርጅት ስለሆነ በዚህ በኩል ማንም ሰው በግል የሚወስንበትና ማንም ሰው ደግሞ በተጽዕኖ የሚወጣበት አይደለም ማለት ነው ድርጅታችን። እነዚህ ግለሰቦች እንዲታገዱ የተደረገበት ምክንያት እንግዲህ እኔ በተደጋጋሚ በዚህ የስብሰባው ስለምገኝ ሁኔታዎችንም እንይዛለን፣ እንከታተላለን። ሰውየው በግልጽ ከስርዓቱ ጋር በህገወጥ ግንኙነት ውስጥ የተካተተ ሰውዬ ነው ማለት ነው። እንግዲህ በይፋ በአደባባይም በሚዲያ የሚወጣበት አይታችሁታል። በባለፈው የካፒቴን የመከላከያ ልብስ ለብሶ ወጥቶ ድርጅታችን የማይወክል ነገሮችን ሲናገር እንደ ድርጅት ቁጭ ብለን የቃል ማስጠንቀቂያም እስከ ገዳም የሚደርስ ሐሳብ አንስተን ነበር። አሁንም ከስህተቱ ባለመማሩ በዚህ ጉዳይ በተደጋጋሚ ቃል ማስጠንቀቂያም የተለያዩ ማስጠንቀቂያዎችም የተሰጡት ወደ ትክክለኛ ሐሳብ እንዲመጣ
ግፊት ስናደርግለት ነበር የቆየ ነው። በተደጋጋሚ ጉባኤዎች ላይም ተገናኝተናል። በዚህ ልክ ስርዓቱ ጋር የሚገናኝበትን ማስረጃ ያው ከዚህ ላይ ሙሉ ይፋ ማድረግ እንትን ባይኖረኝም በእኔ በኩል በቃ በግልጽ የሚገናኝበት አውድ እንዳለው ሙሉ ማስረጃዎች አሉ። በመስፍን በኩል ያው እንደ አቤ እንደገለጸው በባለፈው ከአገዛዙ ከፍተኛ አመራር ጋር ቁጭ ብሎም በንግግር እንዳደረገ ውይይት ድርድር ማድረግ እንችላለን እንዳለ ማረጃዎች አሉን ማለት ነው። እንግዲህ በዚህ ምክንያት በጥልቅ ስንመረምር ነው የቆየነው ድርጅቶች ምርመራውን ካደረግን ቆይተናል። እንግዲህ ምናልባትም ለምን እስካሁን አልወሰዳችሁም እርምጃ ለምን የሚል ሐሳብ ሊመጣ ይችላል። ይሄ ሐሳብ እንግዲህ ምናልባት የትግል ዘርፈ ብዙ ችግሮች አሉት፣ ውስብስብ ችግሮች አሉት። ለጠላቶቻችን ጣልቃ ገብነት ምቹ ነው። የወጣ ነው ከህዝባዊ አመጽ ነው። ህዝባዊ አመጽ ነው በሰፊው ነው የወጣ ነው። በሰፊው ሲወጣ ደግሞ በአጠቃላይ በድርጅት በመርህ ታቅፎ አይደለም የወጣው። በዝሩ ከወጣ በኋላ ነው ወደ ድርጅት ሰብሰብ ማለትና ወደ መርህ እንድንመጣ የሆነው። በዚህ ጊዜ ስርዓቱ ለሰርጎ ገብ ስለሚመች 3-4 ምክንያቶችን እንዲሰሩለት 3-4 ስራዎች እንዲሰሩለት ወደ ትግሉ ውስጥ በስውር ያስገባል። አንደኛ በዚህ ስርዓት ውስጥ በስውር አስገብቶ የፋኖ አንድነቱን እንዳይሆን እንዲሰሩ ግፊት የሚያደርግ ኃይል ይልካል። በሌላ በኩል ማህበረሰባችን ቀድም እንደተነጋገርነው ዘራፊዎችና ጨካኞችን እያወጣ የፋኖን ትግል ለማጠልሸት አሰርጎ ያስገባል። በሶስተኛ ደረጃ እነዚህ ስራቸውን ጨርሰው ሲመጡ ፕሮፓጋንዳ ለመስራት ይጠቀምበታል ማለት ነው። እነዚህ 3 ነገሮች ታሳቢ አድርጎ ወደ ትግሉ ያስገባል። ስለዚህ እነዚህ ሰዎች የራሳቸው ሚሽን ይዘው ገብተው በዚህ ልክ ሲፈትኑ ቆይተዋል። ምናልባት እንደደረሰን መረጃ እንዳገኘነው መረጃ ወዲያውኑ እርምጃ ላለመውሰድ ድርጅታችን ንጹህ ታጋይንም እንዳይገፋ ከውስጡ ለአማራ ሕዝብ የሚታገለውን እንዳንገፋ በሚል በጥንቃቄ ስናየው ነው የቆየ ነው ውሳኔውን ማለት ነው። በጥንቃቄ ነው ስናየው የቆየን። ምክንያቱም እንዳልኩ በቀድሙ መንገድ ስርዓቱ ሊሆን ይችላል፣ ትግሉ ሊጎዳ የሚችል ሰው ሊሆን ይችላል፣ አሜት ሊሆን ይችላል የሚባሉ ነገሮች ስላሉ እነዛን በጥልቀት መመርመር አስፈላጊ ሆኖ ስላገኘ ነው በዚህ ልክ ነው እስካሁን እርምጃ ሳንወስድ የቆየ ነው ማለት ነው። እንግዲህ እነዚህ ግለሰቦች እንግዲህ መረጃው ደርሶን እንደ ድርጅት አርበኛ መከታው የድርጅታችን ዘመቻ ነው ጉዳዩን ስለደረሰበት ያው እንደ ድርጅት ስራ መስራት ስላለብን ጉዳዩን በጥልቀት ተከታትለን ወደ አካባቢው አቅንቶ ነበር። ወደ አካባቢው ያቀናው እንግዲህ በድርጅታችን ህግና ስርዓት መሰረት አንድ ሰው ጥፋት ሲያጠፋ ቀርቦ መጠየቅ ስላለበት ተጠይቆም ወደ መደበኛ እንደገና ወደ ነበረበት የትግል መስመር ለመመለስ ግዴታ ስለነበር ወደ ቀጠናው በማምራት ሲጓዝ እንግዲህ ተጨባጭ መረጃ እንዳለ በማረጋገጥ ተጨባጭ መረጃዎች ከድርጅታችን ላይ እንደነበረ ሲያረጋግጥ ነው እንግዲህ ሾልኮ ለመጥፋት የተገደደው። በዚህ ላይ ትግሉን በጥንቃቄ ነበር ስንመራው የነበርና ብዙ አስከፊ ነገሮችን ሊያስከትል የነበረው ራሱ ብቻ እንዲገባ ሆኗል ማለት ነው። ራሱ ብቻ እንዲያመልጥ ሆኗል። ብዙን ኃይል ታሪዎችን ማስቀርተናል። ራሱንና የተወሰኑ ሰዎችን ካልሆነ በስተቀር ብዙ ጉዳቶችን መቀነስ ችለናል ማለት ነው። በንስር እይታ ነው ስንከታተል የነበር። ይህንንም ውጤታማ ሆነን ብዙ ኃይልና አትርፈናል፣ ብዙ ጦር መሳሪያዎችን አትርፈናል እንጂ እሱ በከፍተኛ ሁኔታ ከስርዓቱ ጋር ተነጋግረው ከስርዓቱ ከአገዛዙ ጀነራሎች ጋር ግንኙነት አድርጎ አንድነታችን እንዳይመጣ በየስብሰባዎች እየፈተነን አንድነታችን እንዲፈረካከስ ታጋዩን እጅ መስጠት ባህል እንዲኖረው በውስጥ እየሰራ ስለነበረ ብዙ አደጋዎችን ሊያጋርጥ ነበረ። በድርጅታችን ክትትል ነው ይሄ ሊሆን የቻለው ማለት ነው። እንግዲህ በዋናነት ሊሰመርበት የሚገባ እነዚህ አመራሮች በዋናነት የታገቱት ከአገዛዙ ጋር ግንኙነት ፈጥሮና ተልዕኮ ተቀብለው በመገኘታቸው በመረጃና በማስረጃ ስለተረጋገጠ እንጂ በሌላ ጉዳይ አይደለም። ነገር ግን በአንዳንድ የማህበራዊ ሚዲያ እና ብሎገሮች ስንመለከት ከህወሓት ጋር ባለው ግንኙነት ሊሰሩ ነው ምናምን የሚባል ነገር አለ። ይሄ በፍጹም በድርጅታችን ውሳኔዎች ተደጋጋሚ ውሳኔዎች ወስነን አሳርፈናል። በህወሓት
በህወሓት ጉዳይ ማንኛውም የድርጅታችን በተለይ የአማራ ፋኖ ህዝባዊ ድርጅት አመራሮች በዚህ ጉዳይ ከህወሓት ጋር ባለው ጉዳይ የልዩነት ሐሳብ አንድም ቀን የለም። ሁሉም ተመሳሳይ አቋም ነው ያለነው። ነገር ግን እነዚህ አመራሮች በተደጋጋሚ ከገጠምናቸው ጠላቶቻችን ጋር የውስጥ ግንኙነት እየፈጠሩ ስለተገኙ ማስረጃ ስለተገኘ እንጂ ከህወሓት ጋር እንዳልሆነ ሊሰመርበት ይገባል። በህወሓት ጉዳይ አንድም ልዩነት የለንም። በዚህ ምክንያት ነው። ነገር ግን እንዳልኩ ቀደም ፕሮፓጋንዳ ስራቸውን ከጨረሱ በኋላ ሲነቃባቸው ፕሮፓጋንዳ ለመስራት እንዲያመቻቸው አንዳንድ የስራቱ አክቲቪስቶች ከህወሓት ጋር ለመስራት ባለመስማማቱ የሚባል ፍጹም ውሸት የሆነ ሐሳብ እያራመዱ ነው የሚገኘው። በህወሓት በኩል እንደነገርኩ ደጋግሜ አስረግጬ የምነግርህ ምንም አይነት የልዩነት ሐሳብ አልነበረም። የልዩነት ሐሳቡ እጅ መስጠት ባህልን በአመራሮቻችንም በአባሎቻችንም ሰርጎ እንዲገባ እያደረገ በመሆኑ ነው ማለት ነው። እንግዲህ ይሄ እንዳለ ሆኖ እስካሁኑ ሰዓት ድረስ እንግዲህ ክትትል ሲደረግባቸው መረጃውንም ስለፈሩ እስካሁኑ ሰዓት ድረስ ከሰራዊታችን ጋር የለም። ከሰራዊታችን ጋር እንደሌለ ነው እናረጋግጠው። ግን በአንዳንድ ማህበራዊ ሚዲያ እጅ ሰጥቷል የሚልም መረጃዎች አሉ። እስካሁን ግን የተረጋገጠ ነገር የለም። ያረጋገጥነው ከኛ ሰራዊት ጋር አለመኖሩን ብቻ ነው። ይሄ ነው ያለው ሁኔታ። እጅግ አመሰግናለሁ። ፋኖ አበበ ሙላቱ ከአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነት ከሸዋ ጠቅላይ ግዛት እዝ፣ ፋኖ መምህር መልካሙ ጣሴ የአማራ ፋኖ ህዝባዊ ድርጅት ስልጠናና መምሪያ ኃላፊ ከጎንደር ጠቅላይ ግዛት እዝ፣ በወቅታዊ ጉዳይ ላይ ለሰጣችሁ ማብራሪያ በእጅጉ አመሰግናለሁ። እሺ፣ እኔም አመሰግናለሁ።